ቀን ሳለ የላከኝን ሥራ ላደርግ ይገባኛል። ማንም ሊሰራ የማይችልባት ሌሊት ትመጣለች። በዓለም ሳለው የዓለም ብርሃን ነኝ ይላል። እንግዲህ ሁላችን አብረን ያነበብነው የዮሐንስ ወንጌል ምዕራፍ 9 ላይ ያለ ቁጥር 4 እና ቁጥር 5 ነው። አስቀድመን ሁላችን ያነበብነው ኢየሱስ የዓለም ብርሃን ነው። በዚህ ሐሳብ ነው የምናገረው። ኢየሱስ የዓለም ብርሃን ነው። እንግዲህ መጽሐፍ ቅዱሳችን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ ብሎ ከተናገረባቸው ቦታዎች መካከል አንዱ ይሄ ዮሐንስ ወንጌል ምዕራፍ 9 ላይ ያለው የቁጥር 5 ሐሳብ ነው። እኔ ብሎ የዓለም ብርሃን ነኝ አለ። ግን ኢየሱስ እኔ የዓለም ብርሃን ነኝ ለማለት የአንድ ዕውር ዓይን አበራ። የዓለም ብርሃን ነኝ ለማለት የአንድ ዕውር ዓይን ይከፍታል። የዕውሩ ዓይን መብራት አይደለም የዚህ ምዕራፍ ዋና ሐሳብ፣ የኢየሱስ የዓለም ብርሃን መሆን ነው። ያ ዓይኑ የተከፈተለት ዕውር ተመልሶ ሞቷል። ኢየሱስ የዓለም ብርሃን ነው የሚለው ትምህርት ግን ዛሬም የሰው ጨለማ ይገፋል። ለምሳሌ ይሄ የዮሐንስ ወንጌል ምዕራፍ 5 ላይ ያለው ብቻ ሳይሆን እንደው በዮሐንስ ወንጌል ላይ ምናልባት ብዙዎቻችሁ በጣም ጠለቅ ብላችሁም ስለምታጠኑ ምዕራፍ 11 ላይ ለምሳሌ አሁን የአልዓዛር ከሞት መነሳት በጣም አስደናቂ ነው። መሲህ ከሰማይ ካልወረደ በቀር እንደዚህ አይነት ተአምር አይሆንም። የ4 ቀን ሬሳ የፈራረሰ ሰው መሽተት የጀመረ ስጋና አጥንቱ የተለያየ ሰው ገጣጥሞ ማውጣት በጣም ከባድ ነው። እንደሱም አይነት ተአምር ቢደረግ እንኳን የምዕራፍ 11 ግን ዋና ሐሳብ የአልዓዛር ከሞት መነሳት ሳይሆን ኢየሱስ ትንሣኤና ሕይወት መሆኑ ነው። ከሞት የተነሳው ሰው ተመልሶ ሞቷል። ትንሣኤና ሕይወት እኔ ነኝ የሚለው ትምህርት ግን ዛሬም የዘላለም ሕይወት ይሰጣል። አያችሁ፣ ኢየሱስ ዛሬም እንጀራ ያበዛል። እንጀራ በስቶ በላን ላይ ሰው ከቆመ ከስረናል። ኢየሱስ የሕይወት እንጀራ ነው የሚል ትምህርት ላይ መድረስ አለበት። አያችሁ፣ በዮሐንስ ወንጌል ላይ የተጠቀሱልን ወደ 7 የሚጠጉ ተአምራቶች አንዱም ተአምር በእግሩ የሚቆም አይደለም። እያንዳንዱ ተአምር መጠቆም የፈለገው ነገር አለ። ኢየሱስ እንዲህ አደረገ ካለ ዮሐንስ ቀጥሎ ኢየሱስ እንትን ነው ሊለን ነው። ስለ ኢየሱስ ገላጭ ተደርገው የገቡ እንጂ ተአምራቶቹ በራሳቸው በጣም አስገርመውት አይደለም ዮሐንስ የጻፈው። ስሙኝ፣ ማቴዎስ፣ ማርቆስ፣ ሉቃስ ሶስቱ የወንጌል ጸሐፊዎች ኢየሱስ ያስተማረውን ኢየሱስ ያደረገውን ተአምር ጽፈውልናል። ዮሐንስ ግን ራሱን ኢየሱስን ጽፎታል። እስቲ አሜን በሉ። ኢምፐርሰን ክራይስትን የጻፈው ዮሐንስ ነው። እርሱ ማለት ብሎ የጻፈልን ዮሐንስ ነው። እና ምናልባት እንግዲህ አንዳንዶቻችሁም በጣም ስለምታጠኑ ትንሽ ነገር ልንገራችሁ ስለ ዮሐንስ። ዮሐንስን እንግዲህ ሁላችሁም እንደምታስታውሱት ጌታችን ኢየሱስ ክርስቶስ ሲጠራው ከአባቱ ከያዕቆብና ከአባቱ ከዘብዴዎስና ከታላቅ ወንድሙ ከያዕቆብ ጋር እዛ ጥብርያዶስ ባህር ላይ ነው ያገኘው። በተለምዶ የገሊላ ባህር የሚባለው ላይ እዛ ላይ ነው ያገኘውና ሲያገኘው he was a teenager ባይዘው የ18 ዓመት የ19 ዓመት ልጅ ነበር ዮሐንስን ኢየሱስ ሲያገኘው። እና ከአባቱ ጋር አሳ ያጠመዱ ያለ ድንገት አገኘውና ተከተሉኝ አላቸው። እነዚህ ወጣቶች ኢየሱስን ተከተሉት፣ አልተመለሱም አይደል? አልተመለሱም። በተከተሉበት ነው ወጥተው የቀሩት። ይሄ ልጅ በ18 ዓመቱ አካባቢ ተጠራ። ወደ ጌታ ጨርሶ እስከሄደበት እስከ 100 ዓመቱ አካባቢ ድረስ እስከ 96 ኤዲ ድረስ ኢየሱስን እያገለገለ ነው ዘመኑ ያለቀው። ኦልሞስት በአገልግሎት ብቻ ከ70 ዓመት በላይ በጣም እያገለገለ የቆየ ሰው ነው። ክብር ለኢየሱስ ይሁን። እና ይሄ ልጅ በልጅነቱ ተጠርቶ እስከ እርጅናው ድረስ ይሄንን ወንጌል እያገለገለ የጨረሰ አይነት ልጅ ነው። እና ወንድማችን ዮሐንስ እንደምታውቁት 5 መጽሐፍ አካባቢ አዲስ ኪዳን ላይ አዋጥቷል። አንድ ወንጌል፣ 3 ደብዳቤና 1 ራእይ አዲስ ኪዳናችን ላይ አዋጥቷል። እንግዲህ ከኢየሱስ ጋር አብረው ከነበሩ ሰዎች መካከል እንደ ዮሐንስ በጣም ብዙ ስለ ኢየሱስ የጻፈም በጣም ብዙ የነገረንም ሰው ብዙ አናገኝም። እና ይሄ ልጅ ከልጅነቱ ጀምሮ እንግዲህ ከ12ቱ መካከል በእድሜም ልጅ ነው። ከ12ቱ መካከል በእድሜ በጣም ትንሹ ልጅ እሱ ነው። እና ከመካከላቸው ይሯሯጣል። በእድሜ ልጅ መሆን ብቻ ሳይሆን የፍቅርም ሰው ነው ደግሞ። እና መንገድ ላይ ስትሄዱ ዮሐንስ በሰላም መሄድ አይችልም። ወይ እጅ ይዛል፣ ወይ ያቅፋል፣ ወይ ይታከካል። እና ኢየሱስ አጠገብ አይጠፋም ልጁ። እና ይጠጋዋል። ኢየሱስ ሰው ካቀፈ ዮሐንስን ያቅፈዋል። ኢየሱስ ሰው ከነካ ዮሐንስን ይነካዋል። አጠገቡ አይጠፋም። እና አዲስ ኪዳናችን ላይ ሌሎች ወንጌላት ላይ የሌሉ ሚስጥር የተደረጉ ዮሐንስ ወንጌል ላይ ብቻ
ያሉ አሉ። ለምሳሌ ኢየሱስ ማን አሳልፎ እንደሚሰጥ የተናገረው ለዮሐንስ ከናንተ መካከል አንዱ አሳልፎ ይሰጠኛል ሲል እነ ጴጥሮስ ኢየሱስ እከሌ ነው እንደማይላቸው ስለሚያውቁ ዮሐንስን ጠጋሉና ማን ነው አሳልፎ የሚሰጠው እስቲ ጠይቀው አሉት። ዮሐንስ ኢየሱስን ጠጋልና ጌታ ሆይ ማን ነው አሳልፎ የሚሰጠው አለው። ወጪት ውስጥ እጁን ከኔ ጋር አብሮ የሚያስገባው ነው አለው። ስለዚህ ፕሮግራሙ እስከሚያልቅ ድረስ ዮሐንስ እጁን ወጪት ውስጥ አብሮ ያስገባም ማለት ነው። ቆሞ ይጠብቃል ማን ነው የሚያስገባው እያለ የሰውን ዘላለም ነው ያውን የሰው ዘላለም ነው የሰውን ኢተርኒቲ የነገረው ለዮሐንስ ነው። አብሮ እጁን የሚያስገባው ሰው ያለው ባይፈጠር ይቀለው ነበር አለው። ስለዚህ አሁን ጠጋ ብሎ እጁን ወጪት ውስጥ የሚያስገባው ነው አላቸው ለነ ጴጥሮስ። ማንንም አያስገባም ይጠብቃሉ ቆሞ። ይሁዳ አንድ ላይ ሲያስገባ ይሄውና አለ። እንደነዚህ አይነት በጣም ሲክሬት የሆኑ ነገሮችን ጠጋ ያለ ኢየሱስ ለዮሐንስ ይነግረው ነበርና ይሄ ልጅ የኢየሱስ ፓሽን ምስክር ነው። ኢየሱስ ሲሰቃይ ባይኑ አይቶታል። መሬት ላይ አምላክ ሰው ሆኖ ወርዶ ሲሰቃይ ጀርባው ቡጭቅጭቅ ብሎ በሮማውያን ጅራፍ ተተልትሎ ኢየሱስ መሬት ለመሬት እየተጎተተ ሰውነቱ ላይ የፈሰሰው ደም አቧራ ተጨምሮበት በደም ተጨማልቆ የደረቀ ጭቃ ሰውነቱ ላይ ተለውሶ ጌታዬ ያለው ኢየሱስ መንገድ ላይ ሲንከራተት ባይኑ አይቶታል እንደዚህ እና እየተገረፈ ኢየሱስን ጌታዬ ነው ይለው ነበር። ከዛ ወስደው ሲሰቅሉት ሲሞት አየው እንደዚህ አየው። እንደውም ክሮሱ ፊት ለፊት የቆመው ዮሐንስ ስለነበር ኢየሱስ ጎኑን በጦር ሲወጋ ውሃና ደም ወጣው ብሎ የጻፈው እሱ ብቻ ነው። ጴጥሮስ ከኋላ ስለነበር ስትራይፕሱን ነው የጻፈው። ከኋላ ነበር ጴጥሮስ በሩቅ ነው የሚከተለው። ይሄ ግን ፊት ለፊት ቆሞ ነበር። እነኋት እናትህ ብሎ ማርያምን እንኳን የሰጠው ለዚህ ልጅ ነውና ቆሞ ያየዋል ሲሰቃይ ሲሞት አየው። ከፍ ነው ገንዘው መቃብር ሲከቱት ዮሐንስ ነበረ። የመሰቃየቱ ብቻ ሳይሆን የሞቱ ምስክር ነው። ሲቀብሩት አይቷል። ከሞት የመነሳቱ ምስክር ነው። ፈርስት ሃንድ ኢንፎርሜሽን እጁ ላይ አለ። ማርያም ሄዳ ኢየሱስ እኮ ተነስቷል ስትል ጴጥሮስና እሱ ናቸው አብረው የሮጡት። ስሙኝ በጥንቃቄ ትንሣኤው ላይ ምናልባት እኔም በተዘጋ መቃብር ነው ኢየሱስ የወጣው የሚለውን ሳነብ በጣም ነው የተደነቅኩት። ኢየሱስ አሁን ከሞት ለመነሳት ድንጋይ አልፈነቀለም ድንጋይ አላንከባለለም የሚለውን ያነበብኩ ቀን አሁን ፈነቃቅሎ ተነሳ የሚል ታውቃላችሁ መዝሙር ነው እንጂ ጥቅስ የለም። አሁን ኢየሱስ ድንጋይ አልፈነቀለም እንደተዘጋ መቃብሩ ኢየሱስ ወጥቶ ሄዷል። ያን ድንጋይ አንከባለለው ብርቱ መልአክ ነው ከሰማይ ወርዶ አንከባለለው ይላል አይደል? መልአኩ ያንከባለለውም እነ ማርያም ስለመጡ ደክመው እንዳይመለሱ ገብተው እንዳይው ብሎ ለኮንፈርሜሽን ነው። መልአኩ አንከባለው ግቡና አላቸው። መልአኩ ሲያንከባለል ኢየሱስ ሾልኮ አልሄደም። ከሁለት ሮማዊ ወታደር ጋር ጉዳዩ አይደለም። ኢየሱስ ሞትን እኮ ነው ያሸነፈው። ስሙ አሁን እኔ ኢየሱስ መቃብሩ እንደተዘጋ ወጥቷል የሚለው ሲገባኝ በጣም ገረመኝ። ዮሐንስ ግን ሌላ ነገር ጨመረልኝ። ምን አለ? ልክ ኢየሱስ ይወዱ የነበረው ደቀ መዝሙር ከኬፋ ቀድሞ ደረሰ አለ። ሩጫ ቀድሟል ማለት ነው አይደል? እየሮጡ እያለ ይሄ ልጅ ነው እድሜው ብን ብሎ ሄዶ ደረሰ። ከዛ ኬፋ ደረሰና ገባ ይላል። አየ ይልና አመነ ብሎ ቀጥሎ ዮሐንስ ገባ። አይቶ አመነ ብቻ አይደለም ያለን ሲጽፍ ምን አለ? ኢየሱስ ከሞት ሲነሳ አለ በተዘጋ መቃብር ብቻ አይደለም የወጣው ጨርቁንም አልነካውም አለ። ምክንያቱም ምን አለ መሰላችሁ? የጭንቅላቱ እስር ቦታው ላይ ነበር አለ። እንዲህ አውላልቆ አይደለም የወጣው አለ ከውስጥ ነው የወጣው። ይኸውላችሁ ለዴዙ ለሪዘሬክሽኑ በጣም የተለየ አይነት መግለጫ ዮሐንስ። ይሄ ልጅ እንግዲህ ጎረመሰ፣ ከዛም አለፈ ጎለመሰ፣ ቀጥሎም ደግሞ እድሜው አረጀ። ፍጥሞ ሄዶ ተሰቃይቶ ፍጥሞ ሄዶ በመከራ ውስጥ አሳልፎ ከፍጥሞ እንደተመለሰ ነው እቺን መጽሐፍ የሚጽፋት እቺን ወንጌል የሚጽፋት ከፍጥሞ እንደተመለሰ ነው። እግሩ በዘይት ተቀቅሏል። ከዚህ በፊት በዘይት መቀቀል አሁን ምን ያህል ያማል ብዬ ማንንም ሰው አሁን አልጠይቅ። በዘይት መቀቀል አሁን ምን ያህል ያማል ብዬ ማንንም ሰው አልጠይቅም። እኔ አሁን ተቀቅሎ የሚያውቅ የለም እዚህ አይደል? ዘይት እኮ እህቶቻችን ራሱ ሲያበስሉ እኮ እጃችን ላይ ጠብ ካለ ብዙ ያናግረናል። መቀቀል እኮ ከአይምሮ በላይ ነው። እግሩ በዘይት ተቀቅሎ አውጥተው በረዶ ላይ ጥለውት
እርቃኑን ገርፈውት የተገረፈበትን ከተማ ሲጽፍልን እግሬ በዘይት ተቀቀለ ምን አለ ቢል አላለም። ምን አለ ጀርባዬን ገረፉኝ ቢል አላለም። መከራውን ትግስቱንና መንግስቱን አብሬ መካፈል ብሎ ያንን የሚያክል መከራ ያንን መወራት ያለበትን ነገር መከራውን ብሎ አለፈው። በጣም ብዙ ሊነግሩን የሚችሉት ነገር ነበር ትተውታል። ይሄ ሰው እንደተመለሰችን ወንጌል ጻፋት። ይህችን ወንጌል ሲጽፍልን ከሰማይ ወደ ምድር ይሰራል። አሁን እኛ ቤት ስንሰራ መሰረት ወደ ታች አድርገን ቤት ወደ ላይ ነው የምንሰራው። ሰብስትራክቸር ወደ ታች ነው፣ ሱፐርስትራክቸር ወደ ላይ ነው። አሁን ኢንጂነርስ እዚህ ውስጥ አላችሁ። ዮሐንስ ግን ቤት ሲሰራ ወደ ላይ ሰርቶ ወደ ታች ነው የሚገነባው። ክርስቶሎጂው ትምህርተ ክርስቶስን መሰረቱን ሰማይ ቀብሮ የተንጠለጠለ ህንጻ ነው የሚሰራው። ኢየሱስን ከእግዚአብሔር ይጀምረዋል። ብዙዎቹ እነ ማርያም ቤት ሲያስጀምሩት ዮሐንስ አብቀኝ ውስጥ ከቶ ይጀምራል። እግዚአብሔር ነው ብሎ ከዛኛ መሃል መጣ ይላል። ኢንካርኔሽንን ሲያወራው አምላክ ሰው ሆኗል የሚለውን ሲያወራ እግዚአብሔርን ነው ብሎ ነው የሚያጨባበጣችሁ። የዘላለም ሕይወት እኛ መሃል ስጋ ለብሶ ኖረ እያለ እኮ ነው የጻፈው። ኢየሱስ ኢተርናል ላይፍ ነው አለ። የዘላለም ሕይወት ያለው አይደለም ራሱ የዘላለም ሕይወት ነው አለ። ከዘላለም ሕይወት ጋር ወክ አረግን አለ። ከዘላለም ሕይወት ጋር በላን አለ። የዘላለም ሕይወት አለ እኛ ታንኳ ውስጥ ተራስበው እንቅልፉን ተኛ አለ። ኢየሱስን ሊትራሊ የዘላለም ይሄ ልጅ ነው እንግዲህ ይሄንን እየነገረን ምዕራፍ 9 ላይ መጣ። የዓለም ብርሃኔ ለማለት ኢየሱስ ምዕራፍ 9 ላይ መጣ። ዮሐንስ እየተረከልን ነው፣ እየጻፈ ነው፣ እየተከተለው ይጽፋል። የምዕራፍ 9 ተአምር የተደረገበት ኢየሩሳሌም ከተማ ነው እና የምዕራፍ 7 እና የምዕራፍ 8 አገልግሎት ኦዲየንስ ነው። ምዕራፍ 9 ላይ ያለው ድንገት ከሰማይ የወረደ ጉባኤ አይደለም። ምዕራፍ 7ም ላይ እኔ የሕይወት ምንጭ ነኝ ሲል ሰምተውታል። ምዕራፍ 8ም ላይ ከፈሪሳውያን ተጠበቁ ሲል ሰምተውታል። 9 ላይም ወደ ቤተ መቅደስ ሲመጣ ልክ እንደዚህ ወደ ቤተ መቅደስ ሲመጣ ሰውየውን ለመፈወስ ፈልጎ አይደለም የፈወሰው። ቁጥር 1 ላይ ሲያልፍ ይላል እያለፈ ነው። ድንገት ኢየሱስ እያለፈ በጣም ክራውዱ ብዙ ነው። 12 አብረውት አሉ። ከዛ ውጪ ደግሞ ዝም ብሎ የሚከተለው አለ። ግርግር ነውና 12ቱ መሃል አንዱ ያዛረገው መምህር አለው። አቤት አለው። ይሄ ሰውን ታየዋለህ አለው። አዎ አለው። ያለ አይን እንዲወለድ ማን ነው ኃጢአት የሰራው አለው። ይሄ ሰው ያለ አይን የተወለደው አለው። አይን የለውም። ከጊዜ በኋላ የታወረ ከጊዜ በኋላ የጠፋ አይደለም። ሲጀመር ሲፈጠር ጀምሮ አይን የለውም። እንደዚህ ሆኖ እንዲወለድ ማን ነው ኃጢአት የሰራው ሲሉት ጌታ ኢየሱስ ምንድነው ያለው? ማንም ኃጢአት አልሰራም። እንዴት አሉት። ምክንያቱም ሁለት ትምህርት ተምረዋል። አንድ ምን የሚል ትምህርት ተምረዋል? እሱ ራሱ በእናቱ ሆድ ውስጥ እያለ በድሎ ነው የሚል ትምህርት ተምረዋል። ሁለተኛ ምን የሚል ትምህርት ተምረዋል? ነፍሱ በድላ ነው የሚል ትምህርት ተምረዋል። የፕላቴኒያን ፊሎሶፊ ነው ባይዘው፣ የፕላቶ ፍልስፍና ነው። የአይሁድ የሕግ መጽሐፍ ትምህርት አይደለም። የግሪክ ፍልስፍና አዶፕት አድርገው ነው የሚያስተምሯቸው። ከዛ ኢየሱስ መጣና ማንም ኃጢአት አልሰራም አለ። ታዲያ ሲሉት እኔ ነኝ እንዲያረኩት አለ። የዓለም ብርሃኔ ልል ነው አለ። ወደ ላይ ቀና ተብሎ እንዴት አይባልም። ወደ ጎን ነው እንዴት የሚባለው? ወደ ላይ ዝም ብሎ ልክነ ነው የሚባለው። ልክነ ሁሉም ነገር አይገባንማ። ሁሉም ነገር እኮ አሁን እኛ ይላችሁ በእኛ እድሜ እኔ አሁን እኮ ብትጠይቁኝ ዲሲዥኔ ላይ ኢሞሽኔ ሊገባ ይችላል። ጌታ ኢየሱስ እንደዚህ እኔው ነኝ እንዲያረኩት ለዛሬ ነው እንዲያረኩት አለ። ለዛሬ አዎ። ምክንያቱም እናቱ ሆድ ውስጥ ይሄን ልጅ የገጣጠመው እኮ ኢየሱስ ነው። እዛ ዘፍጥረት ምዕራፍ 2 ላይ እኮ ሰው ታፈር የሰራው እኮ እሱ ነው። እስቲ አሜን በሏ እንዴ። አዳም እንደው እምላችሁ 200-300 ኪሎ ይመስለኛል። ምክንያቱም አሁን እንኳን 9 ቢሊዮን ሰው ነው ከውስጥ የወጣው ዘንድሮ እንኳን የቆመ እና በደንብ ቦካ አርጎ እንዲህ እንዲያርጎ ለጠፍ አርጎ ሲለው ሕያው ነፍስ አይደል አፈር ሰው አረገ። በየቀኑ እየመጣው አፈር አልጠፈጠፍም ብሎ ብዛ አለው። አፈር ያበዛል ማለት ነው አይደል? የዛን ቀን የጀመረ እስከ ዛሬ ይሄው አሁን እንደውም እኮ በጣም ነው የምታምሩት። ይሸውዳል ባይዘው አፈር ነው። እና እናቱ ሆድ ውስጥ ሰውየውን የገጣጠመው ይሄ ክሬሽንን የሚመራው ኢየሱስ ነው። ስለዚህ ገጣጠመው ሰራው። ስፓይናል ኮርዱን አጥንቱን ገጣጥሞ ሴል ቲሹ አደራጀ።
ቆዳ ለበሰ፣ እስከሉን ሰራ፣ ሁሉን ነገር ሰራና ዓይንህን ኢየሩሳሌም እሰራዋለሁ አለው። እመጣለሁ እዛው አለው። የዓለም ብርሃን ነኝ እልብሃለሁ ባንተ አለው። ለምን አይባልም? እስቲ አሜን በሉ። ኢዝ ጋድ ሁልጊዜ ኢየሱስ እግዚአብሔር ነው። አብሶሉት ነው። ባይዘው ለሚናገረው ነገር ኮሬክሽንም ሪቪዥንም የለውም። ፍጹም ነው። አንዴ ካፉ ካለ የሆነ ወጣት ጉሮሮን እየጠረገ አይደለም፣ የእግዚአብሔር ድምጽ ነው ካለ መሬት ላይ ካለ እኔ ነኝ እንዲያርኩት አለ። እንትፍ አለ። ነጭ ቃ ደቦልቦል አድርጎ ቅብት አድርጎ። አሁን እኮ የታወረ አይደለም ያበራው፣ ዓይን ካፈር ነው የሰራው። ቅብት አድርጎና ሂድና ሰሊሆም ታጠብ አለው። እየሮጠ ሄደ። ሰሊሆም ከ800 ዓመት በፊት ነው የተሰራችው። ዘንድሮ ከሆነ ከ2800 ዓመት በፊት ነው የተሰራችው። ሕዝቅያስ ነው ያሰራት። የሞቀ ውሃ ነው። እዛ እንግዲህ አጥንቱ የተሰነጠቀ ውልቃት ያለበት ምናምን ነርቭ ያለበት እየሄደ ይሞቃል። ኢየሱስ መልእክት ላከላቸው አይደል? እናንተ በኋላ መፈወስ ትሞክራላችሁ፣ ዓይን ከጭቃ የሚሰራ መጥቷል የሚል መልእክት ላከላቸው። ሰውየው መልእክተኛ ነው። ሮጦ ሄዶ ውሃውን አንዴ እጄን አስገቡኛል። ቾፍ ሲያደርግ ቦጋ ላይ የሰውየው ስለተጻፈ ብቻ ደስ ይለኛል። እኔ ኦዲየንሱ አልተጻፈም፣ አካባቢው ላይ ምን እንደሚፈጠር እኔ እንኳን አልነበርኩ። ዮሐንስ ወንጌልን እንኳን እኔ ያልጻፍኩት ለዚህ ተአምር ብቻ 4 ምዕራፍ ሰጠው ነበር። ከባድ ነው። ዓይኑ በራ፣ ሰፈር መጣ። ከዛ መለመኛውን ሰብሰብ አድርጎ አጥር ተደግፎ ቆመ። ቅድም ሳንቲም ጥለውለት ያለፉ ሰዎች ሲመጡ ሰውየውን አዩት። የቅድሙ ራሱ ነው፣ የአሁኑ ዓይን አለው። አንቺ አለቻት፣ እሱ ነው ወይስ ሌላ ሰው ነው ስትላት፣ ያቺኛዋ እንግዲህ በደንብ የምታውቀው ይመስለኛል። አይ ሌላ ሰው ነው አለቻት። ሰውየው እንዳለ እኔ ነኝ አለ። ስወደው ብታዩ በቃ የኔ ታሪክ ነው የሚመስለኝ። እኔ ነኝ አለ። እንዴት አየህ አሉት። ኢየሱስ የሚሉት መጣ አለ። ይኸውላችሁ ምዕራፍ 5 ላይ የተፈወሰው ሰውዬ 11 ቁጥር ነው የተሰጠው። ይሄ ሰውዬ ድፍን ምዕራፍ ነው ያገኘው። ልዩነታቸው ይሄ በጣም ስለ ኢየሱስ ያወራል። ዓይን እንዴት አየህ ስትሉት በራ አይልህም። ኢየሱስ የሚሉት መጣ ይላል። ጉዳዩን እየጎተተ ኢየሱስ ላይ ያገናኘዋል። ኢየሱስ የሚሉት መጣ፣ እንትፋለ፣ ጭቃ ቦካ አረገ፣ ለጠፍ አረገልኝ፣ ሂድና ታጠባለኝ። ሄጄ ታጠብኩ፣ አየሁ አለ። እስቲ አብራራው አሉት። አይብራራም አለ። እግዚአብሔር በሕይወታችሁ አጭርና ግልጽ ነገር ይስራ። አይብራራም አለ። በቃ ይሄ ነው አለ። አንጠልጥለው ፈሪሳውያን ገይዘውት ሄዱ። ቆመ። ዓይን እንዴት አየ ሲሉት ኢየሱስ የሚሉት መጣ አለ። እነሱ ደግሞ ኢየሱስን አይወዱትም። ኢየሱስ የሚሉት መጣ አለ። እሺ ጭቃ ቦካ አረገ፣ ልጥፍ አረገልኝ። ከዛ ሄጄ ታጠብኩ፣ አየሁ አለ። እንዲህ አሉት፣ ስለበራው ዓይን እግዚአብሔርን አመስግን፣ ሰውየው ኃጢአተኛ ነው አሉት። አሜዚንግ። ሰውየው ኃጢአተኛ ነው ሲሉ ሰውየው እንዲህ አለ፣ አይ ዓይኔ እንደበራ እንጂ ኃጢአተኛ እንደሆነ አላውቅም አለ። አዲስ ክርስቲያን አይደለም እንዴ? ከዛ ስላላመኑ አይደለም ይለው፣ አላመኑትም እንዴ? ዓይን ከየት ይመጣል ብለው አላመኑትም። ከዛ ቤተሰቡ ተጠሩ። አቆማችሁ ቤተሰቦቹን። እሱ ቆመ። ልጃችሁ ነው አላችሁ። አዎ። ዓይኑ እንዴት በራ? እንጃ። ጠዋትኛ እንዲሁ ላክ ነው ከሳት ዓይን ይዞ መጣ። ሙሉ ሰው ነውና ምክንያቱም ይኸውልህ ዓይኑ በራ ብለህ ማቆም አትችልም። ኢየሱስ ክርስቶስ እንደሆነ ከመሰከሩ ይላል ሊቀጥ ሆነ። ስለዚህ አይ እንደጀመረ ራሱ ይቀጥላሉ። ሙሉ ሰው ነውና ከ19 በላይ ነው እድሜው። ድጋሚ ጠሩትና ቆመ። ዓይን እንዴት አየ ሲሉት ሰውየው እንዲህ አለ፣ ነገርኳችሁ አለ። አልሰማችሁኝም እንዴ አለ። ድጋሚ የምትጠይቁኝ እናንተስ የእርሱ ደቀ መዝሙር ልትሆኑ ወደዳችሁ እንዴ? አየ ይሄ ሰውዬ ተቻለው። ኢየሱስ ነክቶታል። አየ ዝም ብሎ ብራ አይደለም ያለው፣
እንዲህ በምራቅ አርጎ እንዲነክቶታል። የኢየሱስ እጅ ደግሞ እንደኛ አይነት እጅ አይደለም፣ ያናጢ እጅ ነው። ስለዚህ እንዲህ ሲነካ ይቧጥጣል። ሴንስ ታረጋዋለህ። እጁን ይሻከራል። እጁ እስከ 30 ዓመቱ ድረስ እኮ ፖሊካር ፔንተር ነበር፣ ቅዱስ አናጢ እኮ ነው። እና እንደዚህ ሲነካው ሴንስ አርጎታል። ሂድና ታጠብ ደግሞ ብሎታል፣ ሰምቷል። ይሄን ነው የሚያወራው። ተቻለው፣ ተነክቷል። ብዙ አያውቅም። ነካኝ ነው የሚለው። ዝም ብሎ ዳሰሰኝ፣ ሂድና ታጠባለኝ፣ ኢየሱስ እኮ ነው ይላል። ዝም በል ስለሱ አታውራ ሲሉ ኢየሱስ መጥቶ ይዞኝ ሄደ፣ ጎተተኝ፣ ቀባኝ፣ ምራቅ አረገ። ኤክስፔሪየንስ ነው የሚያወራው። ዶክትሪን አይደለም እያወራ ያለው፣ ኤክስፔሪየንስ ነው። ብዙ ነገር አውራ ብትሉት የጠለቀ ነገር አያውቅም ይሄ ሰውዬ። ተች ግን አለው። ነካኝ ግን አትሊስት ግን ነካኝ ያውቃል፣ ዳሶኛል። ክብር ለኢየሱስ ይሁን። የዚህን ሰው አይን አብርቶ እኔ ዓለም ብርሃን ነኝ። በጣም ሱፐርናቹራል የሆኑ ነገሮች ብቻ ነው ዮሐንስ ሬጂስተር ያደረገው። በጣም ሱፐርናቹራል የሆኑ የተቀሩትን ተአምራቶች ለማቴዎስ ለሉቃስ ትቶላቸዋል። በጣም ሴሌክቲቭ የሆነ ጸሐፊ ነው። መሬት ወረቀት ባህር ቀለም ቢሆን ብንጽፈው አያልቅም ያለለትን ኢየሱስን የመረጠለት 7 ተአምር ነው። ብዘረዝረው አልጨረሰውም። እኔ ግን ለማነሳው ፎከስ አለ ፔኔትሬት ማድረግ እንዲችላል እማነሳት እጅ ብቻ ነው እያለ ይመርጣል። ብዙ የሞተ ተነስቶ የመረጠው ግን አልዓዛርን ብቻ ነው። አንዳንዴ ቸርች ውስጥ በጣም ይደንቀኝ ነገር የ4 ቀን ሬሳ ከሞት ተነሳ ሲባል ሰው ምን ይላል? በየቀኑ የምናስነሳ ነው እንመስል። አሁን የ4 ቀን ሬሳውን ብድግ ቢል ምንድነው የምትሉት? አሁን ምላችሁ ዝም ብሎ አሁን የሞተ ተነሳና የሚባለው አይነት ሳይሆን ክሊኒካሊ ቼክ የተደረገ ሬሳ አሁን 4 ቀን የቆየ ብድግ ቢል እኔ መቼስ ለምንድን ነው የተረጋገጠ ሬሳ የማይነሳው ብዬ ብዙ ጊዜ ጠይቃለሁ። እኔ ፐርሰናሊ የኔ ጥያቄ ነው። እኛ አጋንንት አውጥተን የሆነ ነገር አድርገን እግዚአብሔር በእጃችን የሆነ ነገር ሲያደርግ አንችልም አይደል? ይተናነቀናል። የሞተ ቢነሳ እንሞታለን እኛ አንችለውም አይደል? ስለዚህ የቆመው ከሚሞት የሞተው ቢቀበር አይሻል? ከሞት መነሳት እንደዚህ እንደምታስቡት እንዳይመስላችሁ። ሾክ ነው የሚያደርገው የሞተ መነሳት። ኢየሱስ ይሄንን ሁሉ ተአምር ሲያደርግ አንደኛ ዮሐንስ ተአምሩን የጠቀሰበት የራሱ ሪፍሌክሽን አለው ማሳየት የፈለገው። ቀጥሎ ኢየሱስ የሞተ ከማስነሳቱ በፊት ካስነሳም በኋላ አንድ አይነት ነው። ከማስነሳቱ በፊት የነበረው ፐርሰናሊቲው ካስነሳ በኋላም ያው ነው። ቁጭ ብሎ ምግብ በላ ይላል። አስነስቶት ሰውየውን ፍቱትና ሂድ ብሎ ቤታቸው ገብቶ ምግብ በላ ይላል አይደል? ካሪዝማው በጣም ቢገርምም ካራክተሩ ግን ሶ አሜዚንግ። ካራክተሩ ነገሩን ሃንድል የሚያደርግበት መንገድ ያንን የሚያክል ከተማ የሚንጥ የካሪዝማቲክ ጉልበት በጣም ሃምብል በሆነ ካራክተር ሲያዝ የእድሜ ልክ ይሆናል። አይቀዘቅዝም፣ አይበርድም። ለምን መሰላችሁ? ካሪዝማ ዊዛውት ካራክተር ከሆነ ካታስትሮፊ ነው። ዞሮ ይበላል፣ አትችሎም። ዘሎ ጣራ መንካት ማንም ይነካል። ነክቶ መቆየት ነው ዋናው። የሮጣ ሁሉ ዘሎ ይነካል። መቆየት ግን ግራቪቲውን ሬዚስት አርገ መቆየት። መንፈሳዊ ዓለም እኮ ኮንሲስተንሲ ነው፣ ጽናት ነው። መንፈሳዊ ዓለም እኮ ክብር ለኢየሱስ ይሁን። የሞቱ እያስነሱ ጀምሮ መጨረስ ማለት እሱን ግን ለማድረግ ካራክተር በጣም ማተር ያደርጋል። ዮሐንስ የሚያስተዋውቀን ኢየሱስ እንደዚህ አይነት ኢየሱስ ነው። ሊሆን የማይችል ነገር ያደርጋል፣ ግን ኖርማል ነው። አፍተር ኦል ሂዝ ጋድ ባይ ዘ ዌይ እግዚአብሔር ነው ኢየሱስ። ግን ምንም እንደ ጋድም አክታ ያደርግም። እግዚአብሔር ነው ግን ኖርማል ነው። ያ ሰውዬ እያሉ አይደለም የሚጠይቁት? ያ ሰውዬ እያሉ እኮ ነው የሚያወሩት እኮ ፈሪሳውያን። በፍጹም እንደ እግዚአብሔር አክታ ያደርግም፣ ኖርማል